ሰበር መረጃ ዓለምን ያስገረመው የትራምፕ መግለጫና የኢራን ያልተጠበቀው ስምምነት። ትራምፕ ኢራን የኒውክሌር መሳሪያ ላላመርት ተስማምታለች ሲሉ በዋይት ሃውስ ያልተጠበቀ መግለጫን ሰጥቷል። ስምምነቱ ካልተሳካ ግን ወታደራዊ እርምጃው አሁንም በጠረጴዛ ላይ መሆኑን አስጠንቅቋል። በሌላ በኩል ቴህራን አቡዳቢን ስትወነጅል፣ ኤምሬት ደግሞ ሉዓላዊነቴን አትንኩ ስትል በከባድ ቃላት አጸፋ መልሳለች። በቀጠናው አዲስ ውጥረት ነግሷል። እነዚህና ሌሎች ሰበር መረጃዎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዲስ ሲሆናችሁ ደግሞ አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ ፈጽሞ ላላመርት ከሌሎች ነገሮች በተጨማሪ መስማማቷና በቀጣይ ጦርነትን ለማቆም የሚያስችል ስምምነት ላይ መድረስ በጣም እንደሚቻል አስታወቁ። ትራምፕ ይህን የተናገሩት በዋይት ሃውስ ኦቫል ኦፊስ የአሜሪካ 250ኛ ዓመት የምስረታ በዓል ምክንያት በማድረግ ጁን 14 ለሚካሄደው ትልቅ ዝግጅት ከዩኤፍሲ ተወዳዳሪዎች ጀስቲን ጌቲጄ፣ ኤሊያ ቶፕሪያ እና ሲርል ጋኒ ጋር ባደረጉት ድንገተኛ ስብሰባ ላይ ለጋዜጠኞች በሰጡት መግለጫ ነው። ጋዜጠኞች ከዝግጅት ርዕስ እንዲያወጡ ትራምፕ ቢጠይቁም ስለ ኢራን ለተነሱላቸው በርካታ ጥያቄዎች ግን ምላሽ ከመስጠት ወደ ኋላ አላሉ። ስምምነት ማድረግ ይፈልጋሉ ያሉት ፕሬዚዳንት ትራምፕ ባለፉት 24 ሰዓት ውስጥ በጣም ጥሩ ውይይቶችን አድርገናል፣ እናም ስምምነት ላይ መድረሳችን በጣም የሚቻል ነገር ነው ብሏል። በተለይም ኢራን የኒውክሌር ጦር መሳሪያ ፈጽሞ ላላመርት መስማማቷን ፕሬዝዳንቱ ደጋግመው ቢገልጹም ይህ የትራምፕ ይገባኛል ጥያቄ ግን በኢራን በኩል እስካሁን ማረጋገጫ አልተሰጠበትም። አሁን ላይ ቴህራን ጦርነትን ለማስቆም የቀረበላትን የአሜሪካ የሰላም ሀሳብ መገምገም ላይ ትገኛለች። በአሜሪካ መገናኛ ብዙሃን ሲዘገብ የነበረው የ30 ቀናት የድርድር የጊዜ ገደብ በተመለከተ የተጠየቁት ትራምፕ የጊዜ ገደቡ መለዋወጥ የሚችል መሆኑን ጠቁሞ በድርድር ላይ በፍጹም የጊዜ ገደብ ሊኖር እንደማይችል ለጋዜጠኞች ተናግሯል። የአሜሪካ አስተዳደር ስለ ድርድሩ ሂደት ዝርዝር መረጃዎችን ከመስጠት ቢቆጠብም ባለስልጣናቱ ግን ሂደቱ በጥሩ ሁኔታ ላይ እንደሚገኝ እየገለጹ ነው። በሌላ በኩል ዋይት ሃውስ ወታደራዊ እርምጃ አሁንም በጠረጴዛ ላይ ያለ አማራጭ መሆኑን ክፍት ቢያደርግም ቢያንስ በይፋዊ መግለጫዎቹ ላይ ይህ ወታደራዊ አማራጭ አስፈላጊ እንደማይሆን ያላቸው እምነት በማንጸባረቅ ላይ ይገኛሉ። በሌላ ዜና የተባበሩት አረብ ኤሚሬቶች በኢራን የውጭ ጉዳይ ሚኒስትር በኩል የተሰነዘረባትን ክስ ተከትሎ የሀገሪቱን ሉዓላዊነት፣ ብሔራዊ ደህንነትና ነፃ የውሳኔ አሰጣጥ የሚጥሱ ማናቸውንም ውንጀላዎች ወይም ዛቻዎች ሙሉ በሙሉ እንደማትቀበል አስታውቃለች። ኤሚሬት በሰጠችው መግለጫ ከሌሎች ሀገራት ጋር የምታደርገው የትብብርና የአጋርነት ግንኙነት ሙሉ በሙሉ የሀገሪቱ የሉዓላዊነት ጉዳይ መሆኑን አበክራ ገልጻለች። በመሆኑም በሀገሪቱ ደህንነት፣ በተቋሞቿ፣ በነዋሪዎቿ ወይም በጎብኚዎቿ ላይ በቀጥታም ሆነ በተዘዋዋሪ ዛቻን ያዘለ ማንኛውም ንግግር የመልካም ጉርብትና መርሆችን፣ የዓለም አቀፍ ሕግጋትን እና የተባበሩት መንግስታት ድርጅት ቻርተርን የሚጻረርና ፈጽሞ ተቀባይነት የሌለው ባህሪ ተደርጎ እንደሚወሰድ አስገንዝባለች። ይህ የኤሚሬትስ ጠንካራ ምላሽ ሊሰጥ የቻለው ቴህራን አቡዳቢን ከኢራን ጠላቶች ጋር በመተባበር እንዲሁም ከአሜሪካና ከእስራኤል ጋር ወግነው ለቆሙ የውጭ ወታደራዊ ሰፈሮችና የጦር መሳሪያዎች ማረፊያ እየሆነች ነው ስትል በቀጥታ መወንጀሏን ተከትሎ የተፈጠረ ነው። ይህ የሁለቱ ሀገራት የቃላት ጦርነት በቀጠናው ያለውን የጂኦፖለቲካዊ ውጥረት ይበልጥ እያባባሰው ይገኛል። በሌላ ዜና የአሜሪካና የኢራን ድርድር አማላጆች አዲስ የመግባቢያ ሰነድ እያዘጋጁ ነው። በአሜሪካና በኢራን መካከል የተቋረጠውን የዲፕሎማሲያዊ ድርድር ዳግም ለማስጀመር እየተሰራ ነው። ድርድሩን የሚያመቻቹት ወገኖች በዩራኒየም ማበልጸግና በኢኮኖሚ ማዕቀብ ዙሪያ ያሉ ቁልፍ አለመግባባቶች ለመፍታት ለአንድ ወር በሚቆይ ጊዜ ውስጥ የሚመሩበትን አጭር የመግባቢያ ሰነድ እያዘጋጁ መሆናቸው ተሰምቷል። የሁለቱ ሀገራት ስምምነት በዲፕሎማሲያዊ መንገድ ካልተሳካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ከፍተኛና ከባድ እርምጃ እንደሚወስዱ ያስጠነቀቁ ሲሆን ስምምነቱ ከተሳካ ግን የነዳጅ ንግድን ጨምሮ የጣሉ ማዕቀቦች እንዲነሱና ወደ ቀድሞ ሁኔታው መመለስ እንደሚቻል ታዛቢዎች ይጠብቃሉ። በሌላ ዜና የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ አሜሪካ በኢራን ላይ የምታደርገው የኢኮኖሚና የሚዲያ ጫና ሀገሪቱን ለመከፋፈልና እጅ እንድትሰጥ ለማስገደድ ያለመ ነው ሲሉ አወገዙ። በተጓዳኝም ቴህራን በዓለም አቀፍ ንግድ ስትራቴጂካዊ በሆነው የሆርሙዝ ባህረ ሰላጤ ላይ
ያላትን ወታደራዊ ቁጥጥር ይበልጥ እያጠበቀች መሆኑ ተዘግቧል። አፈ ጉባኤው በፋርስ የዜና ወኪል በኩል ባስተላለፉት መልእክት ጠላት ያሏት አሜሪካ በኢኮኖሚዋ ጫና ከፍተኛ ተስፋ እንዳደረገች ገልጾ ሆኖም ይህ የተሳሳተና የውሸት ሪፖርት ላይ የተመሰረተ ውሳኔ መሆኑን አስገንዝበዋል። ይህ የተሳሳተ ውሳኔ ሁሉንም አካል ለጉዳት የሚዳርግ ነው ያሉት ጋሊባፍ የጫናውን መጠን ምንም ያህል ቢበረታም የኢራን ሕዝብ ለሀገሩ ነጻነት ሉዓላዊነት ሲል ችግሩን በጽናት እንደሚቋቋመው አረጋግጧል። በሌላ በኩል ኢራን በአካባቢው ካለው የጦርነት ውጥረት ጋር በተያያዘ በሆርሙዝ ባሕረ ሰላጤ ላይ አዲስ የማፈኛና የቁጥጥር ስልት ተግባራዊ ማድረግ ጀምራለች። ዘጋቢዎች ከቴህራን እንዳደረሱት መረጃ ከሆነ ኢራን ባለፉት 48 ሰዓታት ውስጥ በወሰደቻቸው እርምጃዎች የባህር መስመሩ ሙሉ በሙሉ በቁጥጥሯ ስር እያዋለች ትገኛለች። በአዲሱ የኢራን መመሪያ ፕሮቶኮል መሰረት ማንኛውም የንግድም ሆነ ሌላ መርከብ በዚያ ስትራቴጂካዊ የባህር መስመር ለማለፍ ከእስላማዊ አብዮታዊ ዘብ የባህር ኃይል ጋር አስቀድሞ ማስተባበርና ደህንነቱ የጠበቀ መስመር እንዲሰጠው ማድረግ ይጠበቅበታል። ይህ በማያደርጉ መርከቦች ላይ የኢራን የባህር ኃይል ወታደራዊ እርምጃ እንደሚወስድ አስጠንቅቋል። ይህ አዲስ እንቅስቃሴ ቴህራን የሆርሙዝ የባሕረ ሰላጤን እንደ ትልቅ የመደራደሪያ ካርድ የተጠቀመችበት መሆኑን በግልጽ የሚያሳይ ነው። የኢራን ባለሥልጣናት በአካባቢው ያለው የባህር ላይ እንቅስቃሴ ሁኔታ ከጦርነት በፊት ወደ ነበረበት መደበኛ ስርዓት እንደማይመለስ አቋማቸውን እያንጸባረቁ ይገኛሉ። መረጃዎች እንደሚያመላክቱት ይህ የኢራን እርምጃ በቀጠናው ያለው ውጥረት ከማባባሱም በላይ በዓለም አቀፍ የነዳጅና የንግድ መስመር ላይ ከፍተኛ ስጋት ደቅኗል። በመጨረሻም ከሀገር ውስጥ የኤአይ ስልጠና መስጠት የሚችሉት ሕጋዊ እውቅና ያላቸው ተቋማት ብቻ ናቸው ሲል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታወቀ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እውቅናና ፈቃድ ሳይኖረው ማንኛውም ግለሰብም ሆነ ተቋማት በዘርፉ ስልጠና መስጠት እንደማይችል አስታወቀ። የኢንስቲትዩቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ ከኤፍኤም አዲስ 97.1 ጋር ባደረጉት ቆይታ እንደገለጹት በአሁኑ ወቅት የሰው ሰራሽ አስተውሎት ኤአይ ስልጠና የመስጠት መብት ያለው ራሱ ኢንስቲትዩቱና ሕጋዊ እውቅና ያላቸው ተቋማት ብቻ ናቸው። ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መስጠት እንደሚጀምር ዳይሬክተሩ አመልክተዋል። ኢንስቲትዩቱ እስካሁን ድረስ ለማንኛውም ግለሰብም ሆነ ተቋም የማሰልጠንና የማስተማር ፈቃድ እንዳልሰጠ የጠቆሙት አቶ ተስፋዬ ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል ሕጋዊ ቅጣት እንደሚጠብቀው አሳስበዋል። ህብረተሰቡም ራሱን ከአደናጋሪ ግለሰቦች እንዲጠበቅና አስፈላጊ ለሆኑ ወጪዎች እንዳይዳረግ ጥሪ አቅርበዋል። በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ከዓለም ጋር የጣጣመ ማህበረሰብን የማስተማር የማሰልጠንና ምቹ ምህዳር የመፍጠር ተልዕኮ የኢንስቲትዩቱ መሆኑ ተገልጿል። ስለሆነ ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ከኢንስቲትዩቱ ጋር በማቀናጀት ማከናወን እንዳለበት ተመላክቷል። የኢትዮጵያ የኤአይ ፖሊሲና ስትራቴጂ ሳይረዱ እንዲሁም ተቋማዊ ፈቃድ ሳይኖራቸው በግለሰቦች የሚደረጉ የማሰልጠን ሙከራዎች ከእውቅና ውጪ መሆናቸውና ተጠያቂነት እንደሚያስከትሉ ተጠቁመዋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። የአሜሪካና የኢራን ድርድር ውጤት የዓለምን የነዳጅ ዋጋና ጂኦፖለቲካ የት እንደሚያደርሰው በቅርብ ርቀት የምንከታተል ይሆናል። በተለይም ፕሬዚዳንት ትራምፕ የጠቀሱት ስምምነት በኢራን በኩል ሲረጋገጥ ወዲያውኑ ይዘንላችሁ እንቀርባለን። ውድ የቻናል ቤተሰቦች እነዚህ መረጃዎች ሌሎችም እንዲደርስ ቪዲዮን ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ እንደዚህ ያሉ ትኩስና እውነተኛ መረጃዎች በሰዓታት ልዩነት እንዲደርሷችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ እንድትሆኑ እንጋብዛለን። ሰላም ለሀገራችን፣ ሰላም ለዓለማችን። በሌላ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።